የልብሽን የሐሳብሽን የቀልብሽን የፍላጎትሽን ይሙላልሽ። አሜን። ለሁላችንም አሜን። ጣጣ ሲባል እጣሽ ይውጣ። አሜን። የናፈቅሻቸውን ሰዎች በሙሉ በቅፍሽ ያስገባልሽ። አሜን። ይማር አሜን። ያንቺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አክባሪሽን እግዚአብሔር ይስጥሽ። በቃ በዚች ዓለም ላይ ከመጥፎ ነገር ውጪ ጥሩ ነገር አይለፍሽ። በጣም ነው የሚያምረው ጋይስ። በጣም አመሰግናለሁ። በባትና እኔ ጋር ያላችሁ ሰዎች እጅግ በጣም ነው የማመሰግነው። እጅግ አመሰግናለሁ። ቃል የለኝም። እኔ እኮ በጣም ሰነፍ ነኝ። አንቺ ጎበዝ ልጅ ነሽ። ነኝ ከዚህ በላይ ላረግልሽ እችላለሁ፣ ግን ክሬም ብቀባው ማንም አይበላውም ብዬ ነው ዛሬ። ኧረ ምን እንትን አይበላም። ክሬም የተወሰነ ቀብቻለሁ ከላይ፣ ግን እንትን አይደለም። ሙዚቃ ልክፈት። በጣም አመሰግናለሁ። እግዚአብሔርን በጣም አመሰግናለሁ። ሁላችሁ ልንገራችሁማ ትላንትና ፍቅር ኦንላይን ላይ መታ መቅደስ ምን አስበሽ ነው 200 ሞልቶ ዝም ያልሽው አለችኝ። ከዛን ላይፍ ላይ ሆኜ ሳይው 200 ሞልቶ ነበረ። ከዛን እኔ ደግሞ ብዙ ወዳጅም እንዳለ ሁሉ ደግሞ ጥንጥዬም ደግሞ የሚናደዱ ሰዎች አሉ። ምን እንደተነጋገሩ አላውቅም። ስወጣ ከ200 170 ከ200 ሺህ 190 ምናምን ከዛ ወዲያውኑ መልሶ እንትን አለ ማለት ነው። ሞላ አሁን ወደ 230 40 50 ምናምን ደርሳችኋል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ ቃል የለኝም። የማንም ሙዚቃ ላድርግ። መቅዲ ናት። መቅዲ ትችያለሽ። ከዚህ በላይ ደግሞ አመሰግናለሁ። እግዚአብሔርን በጣም ነው የማመሰግነው። በክሬም ኬክ በክሬም በቶርታ ነው ማከብርልሽ። ደግሞ ሚሊየን ስትገቢ በቶርታ እሺ፣ የእውነት ቶርታ ነው የምሰራልሽ። ቃል ነው እሺ፣ ሰምታችኋል። እግዚአብሔር ጤና ካረገን በጤና ካለን እንደሱ አረጋለሁ። ቶርታ ካለ መድኃኒዓለም በጣም ነው የማመሰግነው። ፎሎ አድርጓት። ሄዳችሁ ደግሞ በእኔ ስም አመሰግናለሁ በሏት። በእርግጥ እኔ ቤቴ ናት እሷ፣ ሼማም ናት፣ ብዙ አትወድም። ይበቃል። ቆይ እንጥራት እስኪ እንጥራቸው። ወይኔ ፍቅር ሳትኖር ፍቅርማ መኖር አለባት። ተናደሽ ነው የኔ ቆንጆ። ቻይ ምን አለች? አንዱ ባለ ኮሜንት አሁን ምን ልበል? ምን ልሆንልሽ? ምን ትሆኝልኝ? ምን ልሆንላት? ምን ትሆንልኝ? ምንም አትሁኝልኝ፣ ኑሪልኝ። ጥሩ ቀና ልብ አለሽ። ሳልነግርሽ አላልፈም አይደል? ሁልጊዜ የምነግርሽ ቀና ልብ አለሽ። በቃ እኔ የምፈልገውን ነገር በቃ ከኔ ሳይወጣ ታውቂያለሽ ለመናገር፣ እኔ ለማለት ትችያለሽ። በጣም ቀና ልብ አለሽ። እኔ የቱ ጋር መቆም እንዳለብኝ በጣም በብዙ ነገር ሰፖርት ታደርጊያለሽ እና እግዚአብሔር የልብሽን መሻት ይስጥሽ። ቀና ነው። ቀናነት ደግሞ ራሱን ይከፍላልና የሰው ልጅ ብር ስለሰጠ ወይም ደግሞ መጥቶ አብሮ ስለታየ አይደለም። በሐሳብ በብዙ ሰውን ትደግፊያለሽ። በጣም ነው የማመሰግንሽ። በጣም በብዙ ደግፍሻለሁ። በማልደግፍሽ ደግሞ አልደግፍም። ይሄ እንትን አይደለም፣ ግዴታ አይደለም። ሁሉ ነገር ሙሉ ነው ማለት አይደለም። ለኔ በሚመቸኝ በጣም ደግፍሻለሁ፣ ለኔ በማይመቸኝ እንዳላየ አልፋለሁ ካንቺ ጋር። ስለዚህ መቅድዬ በጣም ለኔ ቀና ሰው ነሽ፣ የኔን እድገት የምትፈልጊ ሰው ነሽ። አመሰግናለሁ። ይሄ ሲያንስሽ ነው። እኔ ካጽናኑኝ ቃላቶች፣ አንቺ ከሰጠሽኝ ካጽናኑኝ ካበረቱኝ ቃላቶች ይሄ ለኔ ምንም ነው። ላንቺ ባረግልሽ ይሄ 3 እንቁላል 1 ኩባያ እንኳን ዱቄት አልፈጀም። ይሄ ለኔ ምንም ነው። ግን አንቺ ያጽናናሽኝ አይዞሽ ያልሽበት ቃል በብር ቢተመን ብር ላይ በቃው ይችላል። ያ ቃል በጣም ውድ ቃል ነው እና አመሰግንሻለሁ። እግዚአብሔር ያክብርልኝ። እግዚአብሔር እንድትጽናኚ ስላደረገሽ ነው እንጂ ሰው ነሽ ካልተጨመረበት አው ሰው በሌለበት ጊዜ ሰው ሆኖ በዛ ቃል ሰውን ማጽናናት አብሮ ያለ ሰው ወደኋላ ሲል እማታውቂኝ አንቺ ከፊት ቀድመሽ እንደዚህ ነው ብለሽ ስላጽናናሽኝ
እጅግ በጣም አመሰግንሻለሁ። ከዚህ በላይ ደግሞ ሚሊየን ደግሞ ገብተሽ በቶርታ አከብርልሻለሁ። ቃሌ ነው ይሄ። አመሰግናለሁ የኔ ማር። እኔ እንደው እንደዚህ ጠቅምሻል ብዬ አልነበረም። ያው እኔ የሆነ ነገር ይባለኝ በደንብ ነው የጠቀመኝ። ሰው መቼም ራሱን አይደለም የሚያውቀው ባለቤቱ እንዴት እንደተጠቀመ በጣም ተጠቅሜብሻለሁ። አመሰግንሻለሁ። ደግሞ ቃልሽ ደግሞ የሚያበረታ ነበር። በጣም በብዙ ያዘንኩበት ሰዓት ስለነበር ያቺ ቃል ለኔ በትክክል እንድቆም ሰራችኝ። አንድ ቃል ይገላል፣ ቃል ያድናል ይላል መጽሐፍ ቅዱስ። ምላስ አጥንት የላትም ታቆማለችም ትሰብራለችም። እና ጥሩ ስለሆንሽ በወቅቱ ጥሩ ስላረግሽልኝ ጥሩ ቃል ስለሰጠሽኝ አቁመሽኛልና አማኑኤል ይቆምልሽ። አመሰግናለሁ ውዴ፣ እግዚአብሔር ይስጥልኝ። እውነት አመሰግናለሁ። ብዙ ማለት ነው አፍራለሁ። አመሰግናለሁ። አብሮሽ የሚሆን ሰው አለ ወይም ገስት ክፈችላቸውና ሴሌብሬት ማድረግ የሚፈልጉ ካሉ ከአንቺ ጋር ስትቆርሺ ጓደኞችሽ ካሉ ወይስ የሆነ ሰው የምትፈልጊው ሰው ካለ? ኮንግራቹሌሽን እያሉኝ ነው ኮሜንት ላይ። ኦኬ። ከዛ ውጪ ስሜታዊ ሁኚ በደንብ። ያው እኔ አንድ ማምንበት ነገር አንድ ሰው ሁሉንም ሰው ሪታይ ማስደሰት አይችልም። አንድ ሰው ለአንድ ሰው ደግ ነው፣ ለአንድ ሰው ደግሞ ክፉ ነው። ገብቶሻል? አሁን እኛ ችግራችን የሆነ ሰው ክፉ ነው ካለ ለኔ ክፉ ከሆንሽ ሁሉም ሰው ክፉ ነሽ ብሎ ጀጅ ማድረግ ነው። እኔ አሁን ለምሳሌ ለአንቺ ክፉ ከሆንኩኝ ሌላ ሰው ክፉ አይደለም። አንቺ ለኔ ደግ ከሆንሽ ለሆነ ሰው እንትን ላትሆኝ ትችያለሽ። ብቻ እኔ ክፉ ናት ካልኩኝ ክፉ ናት በሉ የሚል ነው እኔ የማልወደውና ሀሳብም ደግሞ እንዴት 100% ያማ ፌክ ይሆናል እኮ አንዳንድ የማይመችሽ ሀሳብ እናትሽ እንኳን ለምን ልጅ እንትን የማትስማሚበት ሀሳብ ይኖራል እና በጣም ነው የማመሰግነው። በተረፈ ደግሞ መያዝሽ ማለት በቃ እኔ የተጽናናሽ እኔ ብዛቱን ብዬ መጻፌን እንጂ አንቺ ልብ ላይ ገብቶ የተጽናና አልመሰለኝም። ኖ አየሽ ስሜታዊ ውስጤ ትንሽ የሆነ አይቼ የሆነ እንትን ያልኩት ነገር ስለነበረ በቃ ቶሎ ብዬ ያንን መጻፌን ነው እና እኔ ዛሬ ራሱ ባንኪ ጋር ጽፌን የወጣሁት እንደ ቦኒ መጣሁኝ ነው ምናምን ብላ ጽፋ አንቺ ያምሸለማና ባቱ ብለሽ ብታይ ደቅድቄ ማን ልክ አይደለችም። ማርያምን እኔ ራሱ በጣም እያዘንኩላት ስቶሪው ላይ አየሽው? ስቶሪውን አየሽው? ሰው ከሞተ በኋላ ማልቀስ ትርጉም የለውም። ገብቼ ብታይ ለማንም ባቱ ብለሽ ብታይ አንቺ ያምሻል፣ በሽተኛ ነሽ። አንድ ለእናትሽ እኮ ነሽ፣ አንድ ሴት ለእናት ነው። ለማንም ባቱ ብለሽ ብዬ ለቅልቄ አንድ አስገባልኝ። ሁለተኛ ስደግም ክፋቱ ደግሞ ይሄ ትልቅ ቻናል ያላቸው ሰው አንድ በላይ ያስገባ ለማንም ባቱ ብለሽ ነው አንቺ ጅንሽ እንዴ ምናምን ብዬ ጻፍኩትና አንዳንድ ጊዜ የሆነ ግን ይኸውልሽ እንዲህ አይነት ሰው ይሸነፋል። እሷ በጣም ከባዱን ጊዜ አሸንፋ ቆማ ነበር። አሁን ይሄ ትንሽዬ ያልጠበቅነው ይሰብራታል ያላልነው ነገር ይሰብራትና አጉል ነገር ትሆናለች። አይ ግን ሙሉን ካሁን እኮ ዛሬ ማታ በዩቲዩብ ይቅርታ ጠይቃታለሁ ብሏል። ግን ሙሉን አይተሽው ከሆነ በጣም ነው ያብጠለጠላት እኮ። ሙሉን አይተሽዋል? ብዙ አላየሁትም። ግን ሙሉን ብታይ አንቺ ራስሽ ትናደጃለሽ። የምር እኔ ራሱ ምን እንደነካው ገብቶሻል። አይደረግም። አንቺ ሌላው ቢቀር አሁን የሻሃላ ሙዲንን ጽፈውባት ነው ማህደር መሰል ሸሁ እንዳይሳሳቱብሽ አሏት። ቢሳሳት እኔ ላርመው አለኝ ፈን ነው። አሁን ያንን ሁሉ እያነሳ ነው ሽማግሌ ለማግባት የምትፈልግ ኧረ በስመ አብ አይባልም። በአጠቃላይ ገብቶሻል ምልሽ እንደ ኦርቶዶክስ ልክ አይደለም። አንዳንዴ ተሳቀልን እየመሰለን ሰውን እንገላለን። እቺ ልጅ ራሷን ብታጠፋ የሆነ አደጋ ቢደርስ ይጸጸታል። ራሱን ጸጸት ነው የሚሆንበት። በዛ ላይ ደግሞ እሷ ለመባለግ ፖስት አይደለም ባለጌ ጓደኞቿ ናቸው አይደለም በደህና ቀን ያወራችውን የፖስተቱባት እንጂ እኮ እሷ ከወንድ ጋር ትብላ የለም ጓደኞቿ ሰው ናቸው ብላ ቤት አመጣይ ባሏ ሲያጣት ምን ሲላ ቁጭ ብለው ጥግ ላይ የቀረጹትንና አሁን እኮ ከባሌ ጋር ግን እንድብዬ ያለቻትን ፖስተቱባት እንጂ እሷ እኮ መታ እንትን ብላ አይደለም። ገብቶሻል? መደነስ ከሆነ ደግሞ ማንም ይደንሳልና ወይ ሁለት ቆንጆ ሹገር አላለ ሃኒ ስንሆን ትመጣለህ። ምን ሹገር አለ? ሁለት ቆንጆ ሹገሮች
ኦኬ ሹገር አረከኝ እንትን ነው ማዘር ቦይ ነው ምንድን ነው ብለው ቤቢ ቦይ ነው ምናምን የሚባባሉት ታላቁ ማሚ ቦይ ነው ቤቢ ቦይ ነው ምናምን የሚሏቸው አሉ። ትንሽ የ20 ዓመት የሆኑና የ32 የ33 ጠንከር ያሉ አሁን እዚህ ጋር ብናገር ደስ አይልም እንጂ ማሚ ሹገር ላለን እንደው ሲነሳ ይጥራኝ አጸዳች ያስቀምጠዋል ሶፋ ላይ እንደቀምጥ ይጸዳ። ያ ጋይስ ፎሎ አድርጓት። ስንት ሺህ ፎሎ ነው ያለሽ ሪታዬ? አንቺ 20 ስንት ሺህ ነው? 30 ሺህ 22.3 ነው ምናምን። ያ ሂዱና እሷን 30 ሺህ ያስገቧት፣ በደንብ አስገቧት። የምርጎ በዝናት አንዳንድ የምትፖስታቸው ላይ በሊንኳ ገብታችሁ ኦልሬዲ አማዞን ላይ ገብታችሁ ወይ ከፔጁ ላይ ዳውንሎድ ከምታደርጉ በእሷ ላይ ሄዳችሁ አንዳንድ ነገሮችን ግዙ። ባለፈው እንደውም ምንድን ነበረ እንትን ብለሽ አሪፍ ነገር እያየሁኝ ነበረ። ቅባት ስላለኝ ነው እንጂ የራሴ ልገዛ ነበረ። አሁን እሱ ቅባት ሻምፖና ኮንዲሽነሩን አሁን እና ሻምፖ ኮንዲሽነር ቅባት ይላልው ነበረኝ። አንተና ዲኤም እንደዚህ መደዳውን ነው ተደርድሮ ዝም ብዬ ሳብሳብ አድርጌ ነው የገዛሁት እንጂ እገዛ ነበረ። እና ግዙ አንዳንድ ነገር ስትፈልጉ ምናምን። ያ የመቅዲ 200,000 በማስመልከት ነው ይሄንን ኬክ የጋገር ነው። ኦኬ ያው 200,000 ይላል። መቅዲ ጃጎ ነው ከታች ያለው እንደ ስሟ ነው የጻፍኩት። መቅዲ በአማርኛው ተጽፏል አይደል? ጃጎ ደግሞ በእንግሊዝኛ የተጻፈው ያው እንደዛ ጽፈነዋል። 200,000 ነው። 5 ከመሰለች ይቀርበልኝ ግን 2 ናት። ሁለት ናት። እንደዚህ ስለዞረ ይመስለኛል። ስለዞረ ነው ቲክቶክ አዞሮ ነው የሚያሳየው። ኤኒዌይስ ያ ፎቶ አድርጊያታለሁ እያሉ ነው ካሜራ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። እሺ ማን ያክብርልኝ። እና እንቁረሰው ያለሽ እንቁረሰው። ባለቤቴ ፊልድ ሄዳል ነገር ደስ ይላል ነው። ኦኬ እሺ እሺማ እነ ፍቅር ሳይመጡ አንቺ ጋር ገስት መግባት እኮ ይችላሉ። የት ሄዱ? አዎ ግን አልመጡም። ምንም አላወኩም። ማርያምን ምንን ፍቅር ማህደርስ መኑዬ ዛሬ አትችልም ከልጆቿ ጋር ውጪ ስለሆነች ራስ ልትበላ። ኧረ ላይ ናት፣ ዲነር ላይ ናት። ዛሬ ቢዚ ናት። ያ ዛሬ ዲነር ነው ያላት። እንኳን ደስ አለሽ መቅዲ 200,000 ገባሽ። አዎ 200,000 ገባው ቲጂዬ። አሁን ሀቢባ ደግሞ አሁን ሀቢባ ያለችውን እኔ ከጉራጌ ነው የምጠጋው፣ እነዚህ አማራዎች አያዋጡኝም፣ ሰሜኖች እኔ ከጉራጌ ነው የምጠጋው። ሀቢባ ከፈለጋችሁ እንደ ዓለም አቀፍ እንደ ሀገር አቀፍ እንደ ግለሰብ ለማኝ አድርጉኝ ብቻ ስጡኝ ብላል። እኔ ከዚህ በኋላ ሀቢባን ነው የምሰማው። በቀጥታ ጉዶቼ፣ ማሮቼ፣ ፍቅሮቼ ከፈለጋችሁ እንደ ኢንተርናሽናል፣ ከፈለጋችሁ እንደ ሀገራዊ፣ ከፈለጋችሁ እንደ ግለሰብ ለማኝ አድርጉኝ፣ ያው ያላችሁን አምጡ ብላለች። ይታያችኋል አይደል? ይሄ የ200,000 ኬክ ነው እና አሁን ታያለሽ። ዊልድ ሆልዝ አመሰግናለሁ። ዊልድ ሆልዝ ነው የሚለው ፕሮፋይል። አመሰግናለሁ። ቴንክ ዩ ፎር ዩር ጊፍት ቴንክ ዩ። ቤታየን ጥሯት፣ አንበሳ ታወርድልኝ፣ ይድረሰኝ፣ ድርሻዬን እፈልጋለሁ። ወርቁ አይተነው ይምጣ። እንደ ወርቁ አንተ አይተነው ይምጣ። ጎንደሮች ደርሷቸዋል፣ በቤታ በኩል ጎጃሚዎችም ደርሷቸዋል፣ ወለዮችም በአቡፋኖ በኩል ደርሷቸዋል። አሁን ያልደረሰን ሸዋዎች ነን። እኔም አማራ ነኝ። ድርሻዬን ይስጠኝ። ወርቁ አይተነው መቶ ወርቅ አይተነው የሚስጠኝ ቤታም ትስጠኝ። በየሰው ቤት እየሄደች አንበሳ እያወረደች ነው። ድርሻችንን ይስጡን የአማራ ባለሀብቶች። እኛ ድርሻ የለንም እንዴ? በእውነት ብታውቅ እኮ ትመጣ ነበር። ቤታዬ እኮ ችግር የለባትም። ታውቂያለሽ አይደል? 200 ድርሻችንን ይስጡን። እሷ ትመጣለች። እኔ የተበየበይ ተመልካች እዛ ሲረካከቡ ድርሻችንን ይስጡን። ግድ የለሽም አንቺ ልጅ፣ እንጠይቅ። ድርሻችንን ይስጡን። እንጠራቸዋለን። ድርሻችንን ስጡን እንጠራለን። እንትና ሳርቲም ወለየ ልጅ እሷም ድርሻዬን ስጭኝ በሏት። እሷም 3 አንበሳ ያወረደች። ሙና ምንድን ናት? ሙናም ድርሻዬን አንጪ፣ እኔም ድርሻዬ ይሰጠኝ በሏት። ድርሻዬ ይሰጠኝ። እኔ ምን ነው ስም ብቻ ይዤ እንትን ያልኩት? እኔ ኦሮምኛ እችላለሁ። አካም ማለት አቅቶኝ ነው እንዴ? እኔ እውነቱን ተናግሬያለሁ። የአማራ ጊፍተሮች ኑና ድርሻዬን ስጡኝ። እኔም አማራ ነኝ። ድርሻዬን ስጡኝ። ይስቃሉ።
ድርሻዬን ይስጡኝ እንዴ! እየሰጡ እኮ ነው። 2 አንበሳ 3 አንበሳ። እኔ እኮ ድርሻዬን አልተቀበልኩም። እርስ በርስ እየተሸላለሁ እኔ ሸዋን ልወክልና ድርሻዬን ይስጡኝ በቃ። እንዴ እንደሱ ከሆነ እኔም አለሁበት እላለሁ። ለታኩር መኪና ተገዛለት፣ እሰየው ያርግለት፣ የድሃሊ ሲያልፍለት። ለአቡፋኖ ራሱ እስከ 1 ሚሊዮን 2 ሚሊዮን ለፈለክ መሰጫ ተብሏል። የጎጃሞችም ደርሷቸው፣ ጎጃምማ ከዘበኛ እስከ ቤት ሰራተኛ እንደዚህ ተቦጭቆ ነው የተሰጣቸው። ጎንደሮችም ደርሷቸዋል። አሁን የቀረን ሸዋዎች ነን፣ መሀል ሀገሮች። አዲስ አበባም ሸዋ ነው። ፍትህ ለሸዋ አማራዎች ድርሻችን ይሰጠን እያለን ነው። ወርቁ አይተ ነው ድርሻችን ይስጠን። የኛም እንዴ ይስጠን። እንሂዱና ንገሩ። እዚህ ጋር ፌቡ ምን አለች መሰለሽ? በጣም መቅድዬ በጣም እንደምወዳት ንገሪልኝ ይታያል። ቴንክ ዩ የኔ ቤተሰብ በጣም ነው የምወድሽ መቅድዬ አለች። ኢትስትሩ ይላል። ያ እውነት ነው። ድርሻችንን ይስጡን እኮ ታዲያ እንቁረሰው። ማንም የለም ግን መቁረስ እንችላለን። ይቆረስ በቃ እንትን እንዳላፈላ ፍጥጥ እላለሁ ብዬ እኮ ነው። ቡና እንዳላፈላ ቡና እኔ ግን ያው ዕጣን አጭሼልሻለሁ። አንቺ ዕጣን ካልወደደ ብዬ ነው እንጂ ችግር የለውም። ምን ይላል ብለሽ የአንቺ ቤት ነው፣ ምንም አይልም። እኔ ይኸው በአንቺ ጋር ነው ቡና ሲጋራ አለ ስለገባ እና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቡናሽ እሷን ጣማጭሻ ግን ቆይ ሊንኳን ካገኘኋት ሳዝ እንትን እላለሁ። ጣማጭሻ አለኝ አበሻ ግን እንደዚህ አይነት የለኝም። ያበሻ ግን አለኝ። ምን በማስመልከት 200,000 ገባ። ቴንክ ዩ አመሰግናለሁ። የማን ልደት ነው? ልደት አይደለም የኔ ውድ። 200,000 ገብቼ ተጋግሮልኝ 200,000 ገብቼ የኔ ቆንጆ ሜርሲ ምን አርጌ የመቅዲ 200,000 ገባች እና የ200,000 ገብቼ ኮንግራ 200,000 ገባሽ እንኳን ደስ ያለሽ ተብዬ ነው። ያ አሁን እግዚአብሔር አምላክ በነገራችን ላይ አንድ ነገር ልንገራችሁ። ይሄ እንትን በማስደማመር ማለት ነው። ቻናላችሁ የሚያድግ ከሆነ ቪዲዮ ስፖስቱ 200 ሰው ነው የሚያያችሁ። ገብቷችኋል አይደለ? ከተቻለ አሁን ሪታን ቀስ ብሎም ቢሆን በራሷ ሰዓት የሚወዷት ሰዎች ናቸው። ስራዋን የሚወዱ ስታወራ ደስ የምትላቸው ሰዎች ናቸው ፎሎ ያደረጓት እንጂ እያዙ መሀሉን ንኩ ተብሎ ከዛ በኋላ ዞር ስትይ ማንም ዞር ብሎ አያይምና እውነት ነው። ናይ ለሱ ጥሩ አይደለም። በፍላጎት ወደው ፈቅደው የሚያደርጉ ሰዎች ናቸው ጥሩ ፎሎ። ሱራፌልዬ ተናደህ ነው? አሁን እንግዳለኝ አልናገርም። የኔም ባል ነው ውሻ የሚሸተው ጀግናው ሳምሶናይት ይዞ ወደ ግሪክ ሊሄድ ነው ነገር አመዳም ነጭ እንትን ብሎ የነጭ እንደዚህ ብሎ ነጭ በላ እንደዚህ ብለ ነጭ እንደዚህ ሆኖ ነጭ እንደዚህ ወጥቶ ወደዛ እሱ ያውራልሽ፣ አንቺ ኑሪ እኮ በቃ እሱ ያውራ፣ አንቺ የኖርሽ ነው ነው አረዝማቲም እንዴ የሰው ልጅ አንደኛ አሁን እኛ ኢትዮጵያኖች መስተካከል ያለብን ነገር መሰለሽ፣ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ፣ ከዛን የሰው ልጅን ፈጠረ። አዳምና ሔዋን አዳም ተፈጠረ፣ ከዛ ሔዋን ተፈጠረ። ብዙ ተባዙ ምድርን ሙሏት ብሎ አላቸው። ምድርን እንዳሸዋ ሞሏት ይላል። ለአበሻ ሰው ማለት አበሻ ብቻ ነው። ከዛ ውጪ ድንበር ከተሻገር ኬንያ ከደረስሽ ራሱ ገደሉሽ። ትክክል ኖት ፌር ቤዚቲ በይባት አይችልም ሰውነቷ አይችልም። የስለት ልጅ ናት እና በይባት የብርቅ ልጅ ናት። ለእናቷ ብርቅ ናት። ያዙ በይ ልመርቅሽ ወይስ ራስሽ መርቀሽ ራስሽን ልቁራስልሽ? አይ አንቺ እንደጀመርሽ እሺ። እግዚአብሔር ከዚህ የበለጠ ከፍ ያድርግሽ። አሜን።
የምትታይ ያድርግሽ። ሁሌ አሜን የምትታይ የምትወደጅ ያድርግሽ። አሜን ዛሬ 200,000 ነው፣ ነገ ደግሞ በሚሊየን ሆነሽ እኔም ቶርታ ለመጋገር ያብቃኝ። አሜን ያንቺም ደስታ የበላይ ይሁን፣ ይበልጥ የምትደሰችበት አሜን የምትሰሪበት ያርግልሽ። አሜን እግዚአብሔር የሰው መውደድ የሰው ፍቅር ይስጥሽ። ቅዱስ አሜን አማኑኤል የልብሽን መሻት ይሙላልሽ። እኔን አሜን በአንድ ቃል በሁለት ቃል በሶስት ቃል በማልለው በአጽናናሽ ልክ አማኑኤል እጥፍ ድርብ አጽናኝ መልአክ ይላክልሽ። በጨነቀሽ አሜን በተቸገርሽበት ጊዜ አሜን ኑሪልኝ። መልካም ነሽ፣ አሜን መልካምነትሽ ደግሞ አሜን ይቀጥል። አሜን አትነሺ ብለጪ፣ አትጉደይ አሜን ሙይ። አሜን እውነት በጣም ነው የማመሰግነው አሜን መቅድዬ፣ አክብረሽኝ ኢትዮጵያ ራሱ እሺ የምትባል መታ ይጥፋሽ ስላልሽኝ። እያለችኝ ነው። ምን ልበላት? ልቦልካት ምን ተያት። ታርገ ትቀመጥ? አዎ ሚውት አድርጊያት፣ ወይም ደግሞ እያየችሽ ትረር። ለምን ሲባል አዎ ትረር። ጽሁፉ ሚውት ምን ይባላል? ትደረግና ቁጭ ትበል። ጌታ መድኃኒቴ ኢትዮጵያ ብለሽ ይድፋሽ። ኢትዮጵያ ብላ አይነፋም። የይሁዳ አንበሳ ያለበት ባንዲራ አድርጋ ይድፋሽ ትበል። በቃ አይደለችም፣ ይሁዳ ናት እሷ። እኔ አሁን ብደፋ ወራሽ አለኝ። ምን ትጠቀሚያለሽ? ወራሽ አለኝ። ልጆች እኮ ወይ ንብረት አትወርሺ፣ ወራሽ አለኝ። ግን አንዳንድ ሰው ለምንድን ነው ግን መልካምነት ወራሽ በቃ ነው አለኝ ሆኖ ማኔ መልካምነት በጣም ጎደለን። ለምን እንደሆነ አላውቅም። ካለን ነገር ሁሉ ደስ ነው መልካምነት የሚለኝ። ሳሚዬ ምን እንዳለኝ ታውቂያለሽ? ሳሚ ክሊክ እኔ መቅዲያችን የማደንቀው ነገር አለኝ። የኔ ወንድም ይሰሙሻል። ጸጥ። እኔ እኮ ተናድጄ ብሎክ ነው ማረጋቸዋል። አንቺ ግን ጸጥ ነው ገብቻ አንዳንዴ ጸጥ ትያቸዋለሽ። ያት ምቀኛ ነው አያድርስ ነው የኔ ጨዋ። አመሰግናለሁ ማሂዬ፣ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው አሁን እንደዚህ በክፉ ያየሽ እንደዚህ አይኑ ይቆረስለት። እንግዲህ ምን ይደረጋል? ኧረ ልቦና ይስጣው። ይኸው ይስጣው። በቃ ለእናቱ ይኖር፣ ለእናቷ ትኖር፣ ለእናቱ ይኖር። ከኔ ላይ አይኖር። እውነት ነው፣ እውነት ነው፣ እውነት ነው። መቅድዬ ክፉም ቢሆን ለእናቱ ይኖር አንድ ልጅ አይመስልሽም? ክፉም ቢሆን ለእናቱ እውነት ነው። አዎ አይ እውነት ነው። ይኸው ግን ያው ነገሩ ነው። አሁን ቤት በሩን ልክፈት። አየሽው እንዴት እንደሚያምር ወብሎ ወፍ ያዘልላል። ያየውን ወፍ ያሾልካል የሚባለው እግዚአብሔርን እንዴት ኦ ማይ ጋድ እሺ። በክሬም ደግሞ ቢሆን አሰብኩት። ኧረ ተይ ነገ እንዲበላ ነው። ክሬም ከቀባሹ እኮ ቶሎ ይበላሻል። አይ ፍሪጅ ከተዋለን። ግን እኔ ብዙ ጣፋጭ ነገር ብዙ ስላልሆንኩ ነው አይደለ? አይቀርም እንጂ ልጄ ትኖር አብራኝ ትበላ ነበር። ዛሬ የለችም። ያው ሲያምር አያችሁ። ባለሙያ እንዴት እንደነፋ ወይ ማጀመሪው። እሺ አገልግል ለመቅዲ ነው። እሺ የመቅዲ ነው። መቅዲዬ ከዚህ የበለጠ ያርግልሽ በሏት። አሜን አሜን። ቤዝዬ አሜን። የኔ ቆንጆ ማሂዬ በጣም ነው የማመሰግነው። ታብታባችሁ ራሱ በጣም ስንት ሺህ ገባ? 5,000 ከምናምን ገባ ታብታቡ ባንዴ። በጣም ነው የማመሰግነው። ለዚህ ሁሉ እናንተ አላችሁበት። እኔ እውነቱን ለመናገር እውነት ያርግልሽ፣ የበለጠ ያርግልሽ። የድንግል ማርያም ልጅ ደግሞ ከረዳኝ ወደፊት የራሴን ነገር አስተዋውቅበታለሁ ብዬ አስባለሁኝ። ያው ብዙም አሁን ማውራት አልፈልግም። በዛ በኩል ቻናሉ ማደጉ ይጠቅመኛል። ያምራል ያምራል ያለሽ እና ግን ስፖንጅ ነው። እሺ እዩ እዩ። በጣም ጀርመኖች ፔፓል የላቸውም ተብሏል። ሁላችሁም ከጀርመን ነው እንደ የገባችሁት? አበባ ጣም እንጂ ተባረኪ መግለጫ ያድርግሽ። ምክርሽ ጠቅሞኛል። አመሰግናለሁ ብዬ ምክርሽ ጠቅሞኛል። ተባረኪ። ዋው ቴንኪው። ያ ደገም ዛሬ ይቻላል። ማሚዬ እኔ ቆንጆ ያክስቴ ልጅ ደግሞ ቤቱ ጋር ሆነ ነው። ለካ በራስ በኩል እንትን ማስገባት አይቻልም። ኦኬ አይላዶንግ ሰንደን ኦኬ የቱ ጋር ነው የማገኛት? ስፖንጅ ነው። እሺ ጨምቄው ራሱ ወደ ላይ ይላል።
ቤትዬ ውሃ አለው ገብተሻል? ገብቻ ቤተሰብ ገብቶ ነው ሚውት አድርጌታለሁ። ቡናሽ ያጠጭልኝ ታወሪ አንሺው። እሺ ማኮ እሺ፣ ለምን ያመሰግናለሁ ሁላችሁም። ቴንኪው መቅዲ 200,000 ገብታ ነው። በመቅዲ ምክንያት ነው 200,000 ገብቼ ነው። ያ ይሄ ኬክ የመቅዲ ነው። ኮንግራላችሁ ነው የተሰራው ነው። አሚ እንትን ስትይ ማውራት ስትፈልጊ ሚውቱን አንሺው። እሺ እንትን እንዳይል ወሬ እንዳይባክን ነው እንደላክሽልኝ ሳስገባሽ። ለካ በቤት ገስት ማስገባት ትችያለሽ። አንዳንድ ሆኖ እዛ ጋር አዎ ትችያለሽ። አልቆልም ያ ከሷ ካልነካቸው ሆነ አይፈታም። አዎ አይ ራሱ ፈልግራፋት እንካሽ እንደገና ትግባ እያወሩ ዘገሁባት ከኢትዮጵያ ይጣፍጣል ይፋፍጣል። እንዴት ላቅምስል ውሃ ያለው ኬክ አይመስልም። በጣም አመሰግናለሁ አጸደ የኔ ቆንጆ አጸደ የኔ ቆንጆ ከልብ አመሰግናለሁ። ያው የመቅዲን በማስመልከት ቡናው መጣሉ ማለት ነው። ለሮዝሽ አመሰግናለሁ። ጊፍት ጋላሪ መሙላት ትችላላችሁ። ከፍቻለሁ እንዴ ጊፍት ጋላሪ የቱ ጋ ነው? ያው ላይ ጋ ቅድም እኮ የጨው እኮ የተሞላልሽ ነው እንዴ? ግን አሁን ድጋሚ ዜሮ ሆኖ ይሆናል። ሚዩት ላድርግልሽማ። ለምን ገብተው ማያወሩ? ገብታ ታውራ ገብተሽ አታውሪም እንዴ? እንኳን ደስ አለሽ አትይም? ቴንኪው አበባ ይላክሽልኝ። ቴንኪው እራሷ ሚዩቱን አንስታ ታውራ ቁጭ ትበል። ያ ወይኔ ማርያምን እንዴት ስፖንጅ እንደሆነ አጸደዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አጸደዬ እግዚአብሔር ያክብርልኝ። ሰላም ልከሽልኝ ሳብኩሽ እንዴ ስጦታ ተሰጥቶኝ እዚህ ቤት ወረፋ ደረሰኝ ማለት ነው። ወረፋ ደረሰኝ ዛሬ። ለነገሩ ሚውት አደረገች። ሴሌብሬሽኑ ምክንያት በማድረግ ነው። መቅዲ እንኳን ደስ ያለች። እንኳን አብሮ ደስ ያለ። ይሄ ማለት ለአንቺ ምንም ማለት አይደለም። ምክንያቱም እኔ ከዚህ ከሴሌብሪቲው በላይ ልክ ይሄን አጋጣሚ ተጠቅሜ ምን ያህል ሪስፔክት እንዳለኝ ልገልጽልሽ ብቻ ነው የምወደው። ምክንያቱም ስፔሻሊ ማለት ነው የምትሰጫቸው አይዲያ በጣም ይገዛኛል። ምክንያቱም ምን ያህል ሴቶችን ጥንካሬ እየሰጠሽ እንደሆነ ለአንቺ ኖርማሊ እንደ በቃ ቲክቶከር ወይንም ደግሞ ዩቲዩበር ስለሆንሽ ሊመስልሽ ይችላል የምታወሪው ማለት ነው። ግን አንድ ሰው ዝም ብሎ ሲነግርሽ እና ደግሞ ካለፈበት ተሞክሮ ተነስቶስ ማለት ኤክስፔሪንሱ ሼር ሲያደርግ የራሱ የሆነ ምን ልበልሽ የሆነ መሬት ላይ ጠብ ትርጉም የሚሰጥ ነገር አለው። እንደዛ ነው የማስበው እኔ ብዙም ዩቲዩብ ወይም ደግሞ የዚህ ኦንላይን ምናምን ሶሻል ሚዲያ ላይ ብዙ አክቲቭ አይደለሁም። ግን አሁን እዚህ እኔ ዩኬ ነኝ ያለሁትኝ ከመጣሁ ኦልሞስት 2 ዓመት ሊሆነኝ ነው ከ10 ቀን በኋላ ማለት ነው። እና ዝም ብዬ ቲክቶክ እንደቀልድ አይደለም። በእርግጥ ብዙ ሁለት ኢትዮጵያ እያለሁ ገና ቲክቶክ ስለሚባለው እንኳን ዳውንሎድ ሳላረገው ሞቲቬሽን የሚሰጡኝ ልጆች አሉ። ታውቂያቸው ከሆነ እስከ ዳር እና ሜና የሚባሉ እና ሮዚ የሚባሉ ማለት ነው። እና እዛ ብቻ እሱን ነገር በማሰብ ወደ ኦንላይን ቢዝነስ ለመግባት ምናምን ዳውንሎድ አደረኩት የዛሬ ዓመት ምናምን አካባቢ። እና የነበርኩበት ሲቹዌሽን በጣም እንትን ነበር ማለት ለብዙ ነገሮች የፈቀደ አልነበረም። ያው ታውቂዋለሽ አዲስ ገቢ ሆነሽ
ሁሉ ነገር ከስክራች ትጀምሪያለሽ ምናምን ዳውን ታደርጊያለሽ ምናምን በቃ ብዙ ስትራግሎች ይመጣሉ እና በዛ መሀል ሁኜ ነው አንቺን እንደዚህ ያገኘውሽ ማለት ነው። እና ቤትሽም ገብቼ አላውቅም ባይዘው ለመጀመሪያ ጊዜ ነው እና ብዙ ነገሮችን ማለት ነው ብዙ ነገሮችን እንዳልፍ ማለት ነው ጥንካሬ ስለሆንሽኝ አመሰግንሻለሁ ልልሽ ነው የምፈልገው። ምክንያቱም ለምዶ ታውቂያለሽ አንዳንድ ጊዜ ብዙ ነገሮች ወደ ህይወትሽ ሲመጣ ማለት ነው ፐርሰናላይዝ ታደርጊዋለሽ። ያ ማለት በቃ እያለፍሽበት ያለው መንገድ ሌላ ሰው ላይ ሀፕን ያላረገ አንቺ ላይ ብቻ በቃ የሆነ ድለቢስ እንደሆንሽ በቃ ጊዜ በቃ እንደዚህ ነኝ እንድትይ እና እንደዛ አርግሽ ታስቢዋለሽ እንትን ትያለሽ። ግን ከእንደዛ ነገር ወጥቼ ግን ይህንን በቃ ምንድነው ሶርት አውት ማድረግ እችላለሁ፣ በዚህ መንገድ ማለፍ እችላለሁ ምናምን የሚለውን በእርግጥ እኔ በፊትም ጠንካራ ነኝ የአባቴ ልጅ ነኝ ነው ምለው እና በጣም ጠንካራ የሆነ አባት ያሳደገኝ ልጅ ነኝ እና ደግሞ አንድ ቃል አለ ያንቺን ኮፒ ማድረግ ከተፈቀደልኝ አባቴ በደንብ ለፍቶብኛል ሞር ደግሞ እኔ ደግሞ እዚህ ለመድረስ ለፍቻለሁ። ከዛ ደግሞ ያንን ላይፍ ብቻ የነበሩትን ኦልሞስት የ2 ዓመት ስትራግል እንዳልፍ ጥንካሬ ስለሆንሽኝ ታንኪው ልልሽ ነው ፈልገው። ብዙ ስላወራው በጣም ይቅርታ። ኧረ ችግር የለም። እኔ ብዙ ጊዜ ተለፍቶብኛል፣ እኔም እዚህ ለመድረስ ብዙ ለፍቻለሁና ያ ቀጣይ ላይ መኖር ይገባኛል። ገብቶሻል? ደስታ ይገባኛል፣ መኖር ይገባኛል፣ ህይወት መቀጠል ይገባኛል። ተለፍቶብኛል ደግሞ ቤተሰብ ለፍቶብኛል። ብዙ ጊዜ እላለሁና ለራሳችን ዋጋ መስጠት ነው። የኔ ውድ ስለጠቀመሽ ያው እግዚአብሔር ስለፈቀደ ነው። ሰው ቤተክርስቲያን ሄዶ እኮ ቁጭ ብሎ አዳምጦ ማታ ቤት መጥቶ ራሱን የሚያጠፋ ሰው አለ። ከቤተክርስቲያን መጥቶ የእንትን የአስተማሪ ቃል ሲሰማ ቆይቶ እግዚአብሔር ስለፈቀደ ስለወደደሽ በቃ ድሮም ጠንካራ ስለነበርሽ ነው እና ደስ ብሎኛል። እኔ ያው ከራሴ ተሞክሮ የጠቀመኝን እኔ ሀሳቤን መሸጥ ነው የኔ እንትን የፈለገ ይቀበለዋል፣ ያልፈለገ ስክሮል ያደርጋልና ስለጠቀመሽ አመሰግናለሁ የኔ ውድ እህት። አሁንም ጠንክሪ፣ ጎበዝ ሁኚ። እሺ ያ አጋጣሚውን ተጠቅሜ ልግለጽልሽ ብዬ ነው እና ቤትሽም ለመግባትም አፕሮች አድርጌም አላውቅም። የመግባቱም ዝም ብዬ ግን ጊዜ ሰማሻለሁኝ ሀሳብሽን እንጂ ያው እንትን ብዬም አላውቅም እና ይሄ ግን ሴሌብሬሽንም ስለሆነ በዚህ አጋጣሚ ማለት ያክል ነው ሀሳቤን ለመግለጽ ነው ምን ያህል ሪስፔክት እንደማደርግ። እሺ አመሰግናለሁ። ዛሬ ይቻላል። እስከ ዛሬ እኔ አልወድም ቶሎ ብዬ ይጨንቀኛል። ሰው አመሰግናለሁ ሲለኝ አልወድም። በነገራችን ላይ በጣም ብዙ ሰው ነው በውስጥ መስመር አንድ ማስታወሻ በቃ ቢያንስ ልንገርሽና ምን እንደጠቀመኝ አንድ ማስታወሻ ብለው ግን አንዳንድ ጊዜ ሪታየ ሀቁንም ስንናገር ብዙ ሰው ጠቅመሽው ሊሆን ይችላል፣ ግን ለሁሉም ሰው አድሬስ ይገባሻል አይደለ? ያ እና ብዙ ሰው መቤቴን ብዙ ሰው እኔ ትልቅ ነገር አይደለም። በቃ ሶሻል ሚዲያ ላይ ተናግረሽ ሰው እንደተጠቀመ እንድታስታውሽበት ነው። ገንዘብ የለሽም ብዬ አይደለም መቅደስ፣ በጣም ብዙ ሰው ነው የሚለኝ፣ ግን እምቢ ይላቸዋል። በቃ ለእግዚአብሔር ንገሪልኝ፣ ልጆቿ ይደጉላት በይልኝ፣ ልጆቿን ትልቅ ደረጃ ላይ ያድርስላት ምናምን እላቸዋለሁ በውስጥ ማለት ነው። ቀላል ይመስላል ሰው፣ ይሄ በቂ ነው፣ ትልቅ ነገር ነው። በዚህ ሀገር ደግሞ አድራሻ መስጠት በጣም ይከብደናል። ያ እና ብዙ ሰው ነው እንደዛ የሚለው እንትን የሚል እና ብቻ ግን ሲያንስሽ ነው እንደሱ የሆነች ሲያንስሽ ነው ከተጠቀመ ሰው አንጻር የመጣሽበትን መንገድ ሪሊ ከሆነ የምታወሪው አይሽ ልክ እንደ አንቺ ብቻሽን እኮ አይደለሽም። ብዙ ሰው አይደል? አሁን በጋብቻ ነው የመጣው፣ ግማሹ በባህር ይመጣል፣ ግማሹ በሆነ ነገር በትምህርት ይመጣል ምናምን ብዙ ሰው አይደለም እንዴ? በቃ ስለዚህ እኔ ብቻዬን ተረግሜ አይደለም ይላል ያ ሰው። ገብቶሻል እንዴ? እኔ ብቻዬን አይደለም፣ እኔ ብቻ አይደለም የጨነቀኝ፣ ለእኔ ብቻ አይደለም እንዲህ አለኝ ምናምን ይላል እና ይጽናናል። እኛ ደግሞ ሰው በባህሪው እንዲህ በቃ እሷ እንደዚህ ካለፈችውማ እኔ አቅተንም ብለን ነው የምንጽናናው። ለዛ ነው ብዙ ጊዜ አሁን እኔ ስለ ዘረኝነት ማጉላት አልፈልግም። ምክንያቱም ሰው ደንግጦ ቤት እንዲቀር አልፈልግም። ፋይት እንዲያደርግ እራሱ እንዲደርስበት ነው የምፈልገው። ገብቶሻል አይደለ? እንጂ እንደዚህ የሆነ ገጥሞኝ ተናድጄ ያንን ወጥቼ ብናገር የሆነ ሰው ይደነግጥና ወይ መቅደስማ እንዲካለች እኔ ያለቀልኝ ብሎ ቤቱ እንዲፈራ አልፈልግም፣ እንዲወጣ። እኔ ልጄን ራሷ
እንድትደርስባቸው ነው እንጂ ከወዲሁ ተናግሬ ቆዳይ እንደዚህ ስለሆነ እኔ ጠሉኝ እንደዚህ ነው እንድትል አልፈልግም። እራሷ ትድረስባቸው፣ ከዛ በኋላ መልሱን ትስጣቸው ብዬ ነው የማስበው። ሰዎች እንዳይደነግጡ ነው። ገብቶሻል አይደለም እንጂ ይሄ መላእክት ሀገር ነው ምናምን እያልኩኛል አለ። በመንገድሽ ላይ ያጋጥምሻል። ደግሞ ስፔሻሊ ገጠር የሚኖሩ ሰዎች ደግሞ ሞር ገብቶሻል አይደለም። በጣም ከባድ ነው የደረሰብን ነው። ትንሽ ከተማ ይሻላል። ቢያንስ ባቡር ላይ ስትሄጂ ትንሽ ነው የአገሪቱ ዜጋ ዋጥ ብለዋል። ገብቶሻል። እና ግን ምንድነው የሆነ ነጭ ወረቀት ላይ ጥንጧን ጥቁር ከመፈለግ ብዙ ነጭ አጉልተን ሰዎች ያው ስደት የወታደር ኑሮ ነው ብዬ ነው የማስበው። ወይ ማዕረግ ታገኛለሽ፣ ወይ አካልሽ ይጎላል፣ ወይ ትሞቻለሽ፣ ወይ ህመምተኛ ትሆኛለሽ፣ ወይ አካልሽ ይጎላል፣ ወይ ደግሞ አሸንፈሽ በድል ትመለሻለሽ። እና ስደት ስትወጪ የወታደር አቋም ነው የሚኖርሽ። አታውቂውም፣ ወደማታውቂው ሀገር ነው የምትሄጂው። ወታደር ደግሞ አያስፈራራም። ታው ትሞታለህ ይቅርብህ አይልም። ገብተሻል። ጨበር ነው ታልቆ አይደለም የሚመጣው። ሰፈር ጎርደድ ሲል እኔም ሳድግ ወታደር ነው የምሆነው፣ ፌዴራል ነው የምንሆነው፣ ፖሊስ ነው። ሪስክ አለው እኮ ፖሊስ ስትሆኝ እኮ ከሌባ ጋር ልትሯሯጭ ነው፣ ከማፊያ ጋር ነው። ግን አይተሽ እንደው አያስፈራሩሽ። አቋማቸው እንትን ነው የሆነ ግቢ ግቢ ነው የሚልሽ አይደለ? ዝመቺ ዝመቺ ነው የሚልሽ። በቃ ስደትም ዋተመለስ አልልም። በቃ የወታደር አቋም ነው። መጥቶ ፋይት ያድርግ። ምናልባትም እኮ ያ ሰው ጀግና ሊሆን ይችላል። እንደውም ኮሎኔል ብርጌድ ምናምን ሁሉ ሊሆን ይችላል ከኔ ተሽሎ። ገብቶሻል? እንደዛ ነው እና በቃ ጊዜሽን አልወሰድሽው። መሀዲ አሁን መጣች። መሀዲ መጣች አሁን ቆይታ አልሚ እንኳን ደስ ያለሽ አትይም? ኮንግራ ብላ ጽፋልኝ ዝም አለች እህቴ። ጸጥ አለች። ሚውት አነስተ። ኦኬ ማዲዬ ላኪ እንደኔማ አድርሱልኝ ብዬ ኡኡብን አድርጊላት ነኝ። መሀዲ መጣች። እንዴት ነሽ? አለላችሁ ገና ዊሽ ማድረግ ከቻልሽ አድርጊላት። መቅዲ 200 ሺህ ገባች። ምን አድርጊላት? ዊሽ አድርጊ። ኖት ዊሽ ኮንግራ በያት። መቅዲዬ እንኳን ከፍሽላት እኮ ላንቺ ነበረ ሊንክ የላኩልሽ። ምን ገዝታ አልከፍትም ብላኝ ገዝታ ሆኖብኝ አንቺ ጋር ሸርባረግ አንኮሪ ልጆች እያስተኛሁ ነበረ እንጂ እንደውም አሁን ትንሽ አስተኝተውኝ ነበር። እኔን ራሱ እንኳን ደስ አለሽ ባለኔ ልታስተኛ ተኝታለች ይል ነበረ። አዎ እና አስተኝተውኝ ነበረ። ያው ተነሳ። እንኳን ደስ አለሽ መቅዲዬ፣ ይገባሻል። የእውነት አም ሃፒ ፎር ዩ። አመስግኝልኝ በእናትሽ። እንደዚህ አይነት ኬክ ጋገርኩላት ሪታ አንቺ በጣም ጥሩ ሰው ነሽ። እውነት መቅዲዬ፣ አንቺን ብትሆኚ አይቀየርሽ። በቃ ጥሩ የሆነውን በጣም መልካም የሆነውን የእውነት ሌሉ እንዴት ነው ማንም ሰው እኔ ማንንም አላየሁም የራሱ እንደዚህ ይጠቅማል ይሄን አግኝቻለሁ እንደዚህ ስሩ የሚል የእውነት ማንንም አይቻላቅም በእውነት። ከዛም ሪታ ነች አሁን ቲክታክ ሾፕን ሪታ ነች ያሳየችኝ። እንደገና ደግሞ ወደ ሌሎቹ ፕላትፎርሞች እንድንሄድ ምናምን አንቺን መጀመሪያ ነው ያየሁሽ እንደዛ ስትናገሪ። ከመጀመር ኢቭን እያሳየሽ እንትኑን በቃ ብዙ ሰው ላያምን ይችላል እንደዛ ስትናገር፣ እንደዚህማ አይገኝም ምናምን ሊል ይችላል። አንቺ ግን እያሳየሽ ቲክታክ ይሄ ስቱዲዮ የሚባለውን ሁላ ማነው ስሙ ፌስቡክ ቀስ ገብቼ ኮምፒውተር ላይ ካሜራ ደቅኜ ካላመነ አይመለከተኝም። እንግዲህ እየቆረሽ እየበላሽ ብላ እንጂ ስትዩ ውሸቷን እኮ ነው የሚል ከሆነ አንድ ሲቀር መብላት ይጀምራል ማለት ነው። ምን አገባሽ? ዋናው እንትን እንዳለ ብላ ሾላ እየበላሁ ነው ብለሽ መናገር ነው። አዎ እና ማንኛችንም እኔም ብሆን ራሴም ብሆን እኔ እናገራለሁ አልናገርም እግዚአብሔር ይወቀው። የእውነት አይ ዶንት ቲንክ ሶ ምናገር አይመስለኝም። እና እንደዛ ከመቶ አንዷ ነሽ እንደዛ እኔ የመጀመሪያዋ ነሽ ብዬ ነው የማስበው እንደዛ ስታደርጊ። በእርግጥ ሪታለን ያሳይተኛለች ቲክታክ ሻፕ እንዴት ለምን እንደሆነ ታውቂያለሽ ማህደርዬ? ሴቶች ያሳዝኑኛል። አፈሻ ይሞት የራሳቸው እንኳን ባገኙት ቀዳዳ እንዲያገኙ ፈልጋለሁ።
ሴት ልጅ ደግሞ በኢኮኖሚ ጥሩ ስትሆን ትዳሯ ጥሩ እንደሚሆን ያወቁት አሁን ይኸው 10 ዓመት አንቨርሰሪ ላከብር ነው። ምክንያቱም የኢኮኖሚ ጥገኛ አይደለሁም። ገብቶሻል? ባገኘሁት አጋጣሚ ገቢ ያገኛለሁ። ገብቶሻል? እና እንትን ነው ደስተኛ ነው የምትሆኝው። አሁን ላይ የገባኝ ነገር አሁን እንትን አድርጎ በጣም ትንሽ ሰው ነው ባሏችት አድርጎባት የምትጣላ። እውነቱን እንነጋገር ከተባለ ባሏችት አድርጎባት የምትጣላ ሴት በጣም ትንሽ ሴት ናት። አብዛኛው በተለይ ውጭ ሀገር ላይ ስንቀመጥ የኢኮኖሚ ጥገኝነት ለምን ብዙዎቻችን ቤተሰቦች አሉን። ገብቶሻል አይደለ? ቤተሰብ የምንረዳቸው አሉ። ኤቭሪ እንትን ካንቺ ይጠበቅብሻል። ውጭ ሀገርም ስለሆንሻለሽ ማለት ነው። ያንን ደግሞ ተጨቃጭቀሽ በቃ ከደሞዝ ላይ ብቻ አምጥተሽ ወይ ደግሞ አንቺ ወይ ደግሞ ሮቦት ነሽ ወይ እንትን ስሪ እያለኝ ያ ገብቶሻል አይደለ? ግን በቃ ጆብም ስሪ ወይ ቤትም ተቀመጪ የሆነች በቃ የሆነ ቀን ለምሳሌ ዩቲዩብ በ22 ይከፍላል፣ ቲክቶክ በ30 ምናምን መሰለኝ ካረሳሁት በ15 ምናምን ያ በ15 እና በ30 ያ እና ደግሞ ፌስቡክ ደግሞ እንደዚህ እሱም በ15 አካባቢ በ20 እንደዚህ ብቻ በወር ወደ 3-4 ሲመጣ ከዛ ከደሞዝሽ ጋር ምናምን እያለ ጥሩ ነው የሚሆነው። ገብቶሻል? ፍሪ ትሆኛለሽ። የሆነ ነገር ዲኮር ማድረግ ስትፈልጊ ማርያም 50 ዩሮ ላውጣ አትይም። በቃ ኦልሬዲ አለሽ። ገብቶሻል? ሴት ልጅ የኢኮኖሚ ነፃ ስትሆን ሰንበዲ እናትሽ የሆነ ነገር ብትፈልጊ ለእያንዳንዱ ነገር ራሱ ባልሽን መጠየቅ ባል አንድ አካል አንድ አምሳል ነው አይደለም? አንዳንድ ጊዜ እናትሽም እኮ ሁሌ ስትጠይቂያት እንትን ትላለች። ገብቶሻል? ፍሪ እንዲሆኑ ስለምፈልግ ነው። በቃ ሴቶች አመሰግናለሁ ቅሳንነት እና የሆነ ቁጭ ካሉ አይቀር ገብቶሻል? ፍሪታ በጣም ምግብ ትሰራለች። ይሄ ምግብ ፌስቡክ በደንብ ክሬት ቢደረግላት ብትፖስተው ገብቶሻል? የኛ ሰው ደግሞ ምግብ ይወዳል። እንዴት እንደሚያምር ብላንድች ገና ንክስ አድርጋ ጥፍት ላረገችው ሰው ሁሉ ይመጣል። ግማሹ አጋሰስ እያለ ግማሹ ወይኔ እንዴት እንዳማረኝ እያለ ግን ያ ዶላር ነው። ገብቶሻል? ቻይናዎች እኮ ሊበሉት አይደለም እንደዚህ ከምረው ይሄንን እንዶሚ 10 እንዶሚ ነው የሚገዛው በ10 ዩሮ። ገብቶሻል? እሱን እንቁላል ያደርግበታል ይላል ዶላር ነው የሚሰበስበው። ገብቶሻል አይደለ? የሰውን አትሳደቢ፣ የሰውን ዘቅዝቂ፣ የሰውን አትሳደቢ፣ የሰውን ሃይማኖት አትሳደቢ እንጂ የሆነ በቃ በአሁን ሰዓት ላይ ኢቭን እጅሽ ብቻ እየሰራ ድምፅሽ ራሱ በአይ ተደርጎ ማለት ነው ሰላም እንደኛ ነው አዳጋ እያልሽ ራሱ ትክክለኛ ድምፅሽን ራሱ ባትኮሪበት እንትን እየተባለ አሁን እንትና አይታችሁ ሱሱ አሜሪካን ሀገር ያለችው ብዙ ጊዜ የራሷን ድምፅ አትጠቀምም። ያ ወደ ሚሊዮን ገብታለች። እንግዲህ እንትኑ እያደገ ሲሄድ ሁለተኛም ከፍታለች። ጭራሽ ኩኪስ ወደ ንግድ ወሰደችው። ገብቶሻል? ቀላል አይደለም። እውነት ነው። በጣም በብዙ ለዛ ነው ይጠቅማል። እና አንቺ ሰው ነሽ መባል እኮ ሲያንስሽ ነው። ልክ ነሽ። ለዛ ነው እንደዛ ያልኩሽ። ሰው ይነቃቃል። እኔ ቲክቶክ ማነው ድሮ ጓደኛዬ ነሽ ፌስቡክ ላይ ከድሮ ማለት ነው። እና ከዛ በኋላ ግን ፔጅ ሆኖ ምናምን አላቅም ነበረ እዛ ዩቲዩብ ላይ ሰለማይሽ ነው እንጂ ከዛ በኋላ ነው እኔ ራሱ ፌስቡክ እንደዚህ ፔጅ የሆነ ራሱን የቻለ የከፈትኩት ማለት ነው። አንቺ እንደዛ ካልሽ ሁሉም ኮንግራ በሏት። 200 ሺህ ገብታለች። የኔ ቤተሰብ እናንተ ታብታብ እያደረጋችሁ በጣም ደምቆ ምናምን ሰው አለ ያዳምጣሉ ቁጭ ብለው ደስ ነው የሚላቸውን ይሳውራ እንደሚሻል እና እንጆይ አድርጌ ሳክሰስሽን በጣም ደስ ብሎናል። አዎ እኔ ማልያዝብሽ ከቤተሰቦችሽ ጋር ትንሽ ሰዓት ተጫውቺ። አንቺ ደግሞ እንትንሽን ቅድም እያስተዋወቅሽ ነበረ። በዚህ አጋጣሚ ቅድም ስገባ እንትን ሊንኩ በደንብ ተቀምጦ ነበር። ጎበዝ። አዎ እንደሱ ነው የማደርገው እኮ ላይቭ ላይ ሲሆን ነካ ስታረጊ ቀጥታ ወደ ቁጣቱ ይወስድሻል። ወደ አይካውም ባገ እንደዛ አድርገሽ እንደሱ ነው የማደርገው። መግቢዬን ቆንጆ በርቺ። ይጠቅማል። ቻናል ይቀመጥ ይጠቅማልን። ያሁን ድሮ እንዲህ አይልም። አሁን የሆነ ነገር ብከፍት የሚያስተዋውቅልኝ ማስታወቂያ አልከፍትም። ራሴ ቻናል ላይ አራግፈዋለሁ። ሃይጃጎች ነን ምናምን እያልኩ አራግፈዋለሁ። ገብቶሻል? ያ እውነት ነው። ያ
አዎ ማር ቴንክ ዩ ኮንግራ ብላሻለች ማር እናመሰግናለን። እግዚአብሔር ከዚህ የበለጠ ያርግልሽ መቅድዬ፣ ይገባሻል። ቀናነት ለራስ ነው፣ ራሱ ይከፍላል። ቀናነት ሁልጊዜ ቀና ስትሆኚ ላንቺ አይደለም አሁን የሚታይሽ ትልቁ ነገር ለልጆችሽ ረድኤት በረከት እያዘጋጀሽ ነው። ያንን እግዚአብሔር ቁጠርልሽ። በእውነት እኔ ጥሩ ነገር ስሰራ ለልጄ ነው ማስቀምጥላት፣ መጥፎ ነገርም ስሰራ ለልጄ ነው ማስቀምጥላት። አሁን ዛሬ ያልነካኝ እሳት ነገ ልጄን በደንብ ያቃጥላታል። አየን አይደለም? ስለዚህ እንዴት እንደሆኑ ሁልጊዜ መልካምነትሽ ይቀጥል፣ ጥሩ ሁኚ። በይበልጥ ለልጆቻችን የምትሰጭን ነገር በጣም አሪፍ ነው፣ ኮስተር እንድንል ያደርገናልና በጣም አመሰግንሻለሁ። በእውነት መልካም ሰው ነሽ፣ አይቀንስብሽ፣ ይጨምርልሽ። ሰዎች ነን፣ ብናጠፋ ብንሳሳት ልንተራረም እንጂ ልንረጋገጥ አይገባንም። የሚመቸኝን ሀሳብ ወስዳለሁ ካንቺ፣ የማይመቸኝን ስክሮል የሚባል ነገር አለ። እንደዚህ አለፍሻለሁኝ፣ ኢቭን ላይክ ሳላረግሽ አልፋለሁኝ። ይሄ የራሴ መብት ነው። መብቴ ደግሞ ምንድነው? ስወድሽ ጥሩንም መጥፎንም ልቀበል ነው። ጥሩን አየዋለሁ፣ መጥፎን ደግሞ ለማሳለፍ ነውና አይለውጥብሽ ልልሽ ነው የምፈልገው። ጥሩ ሰው ነሽ፣ ታኮሪኛለሽ፣ ለኔ በተለይ ታኮሪኛለሽ። Ja, ich habe heute eine Burgerung bekommen. Danke nochmal für alles. ዛሬ የጀርመን ዜግነት አገኘው። ስለ ሁሉም ነገር አመሰግናለሁ አለችኝ። እንግዲህ ምን እንደጠቀማት ምን ጠቅማት እንደሆነ አላውቅም። ስለ ሁሉም ነገር አመሰግናለሁ። የጀርመን እንትን ዜግነት ተሰጠኝ። አይን ቡርገሩንግ ማለት ሆንኩኝ አለች። ኮንግራ ብያታለሁ ነው። እንኳን ቀናሽ፣ እንኳን ደስ ያለሽ። መቅዱ አንዴ ቆይ፣ እኔ እንጃ ፈልጊው እዛ መጫማ መጨጨሪያ ውስጥ ነው ሁሉንም። ኧረ ገብተሻል። ፕሮዳክት ነው ከሰነት መቅድዬ፣ ሃይ እንዴት ነሽ የኔ ቆንጆ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። መቅድዬ ምን እንዳረኩላት ምናምን እኔ በህይወቴ ውስጥ በጣም ትልቅ አስተዋጽኦ አለሽ አንቺ። ታውቂኛለሽ፣ ያው ጽፌልሻለሁ ባለፈው በሽቴቲ ኩንግ እንደመጣልኝ አስታውሰሽኛል። አይሆን ግን ያው በክፉ ጊዜ ላይ ልበልሽ እና በጣም ሰው በሚያስፈልገኝ ጊዜ የማማክረው ሰው ባልነበረኝ ጊዜ ሳታቂኝ ነው ያገዝሽኝ፣ መንገዶችን ያሳየሽኝ ምን ማድረግ እንዳለብኝ እና ዳንከ ፎር አለስ ኮንተንት ዝም ብዬ አይንፋህ ማለፍ ማለት ነው እና ሁሌ ሳይሽ ብዙ ሰው እዚህ ጋር የሚሰጠው ኮሜንት ምናምን አለ፣ ግን በጣም ብዙ ሰውን ትረዳለች ማለት የምትሰጠው ሀሳብ የሚመቸው ሰው አለ። በችግር ቦታ ላይ ሆኖ የእሷን ሀሳብ የሚጠብቅ በጣም ብዙ ሰው አለ። ስትጫወት ትጫወታለች። ቁም ነገር ግን በጣም ብዙ ቁም ነገር ነው ከመቅዲን የወሰድኩት። አንዳንድ ሰዎች መጥፎ ቃል ሊኖራቸው ይችላል፣ መጥፎ ኮመንት ሊሰጡሽ ይችላሉ። ግን ደግሞ የምትረጃቸው፣ የምታገዣቸው፣ የምትሰጫቸው ሀሳቦች የሚጠቅማቸው ብዙ ሴቶች፣ ብዙ የሚፈልጉሽ ሰዎች አሉና በርቺ። በጣም ነው የማመሰግነው። በጣም እህቴ ፐርሶናሊሽ አግኝቼሽ ዳንከ ብልሽ አይ ዶንት ኖ ቃል የለኝም። እሺ ሁሌ ሳይሽ በጣም ፕራውድ ነኝ ባንቺ ላለሽ ህይወት ላደረግሽልኝ ነገር። እግዚአብሔር አምላክ ዋጋሽን ይክፈልሽ፣ በልጆችሽ አግኘው። ይሄን ለማለት ብቻ ነው። ዳንከ በቃ በጣም ደስ ብሎኛል። እሺ ታንከኝ ነው እንዳታስለቅሽኝ። ቻው። እኔ ካለቀስኩ እንቅልፍ ያስደኛል። አሽ በቃ እኔን ጣጣለው ብዙ የሚጠቅመው ሰው አለና አመሰግናለሁ። በቃ ምን እላለሁ ሪታዬ፣ በቃ ትንሽ ላውራቸው፣ አንቺም እንትን በእሺ የኔ ቆንጆ። ያ እኔ ልውጣሽ፣ እኔም ስራዬ ሁኚ። በቤትሽማ ተጫወቺ ከማሂ ጋር። ማሂ ትተሻት እንዳትወጪ እሺ የኔ ውድ። ማሂ ያለች አብራች። የኔ እናት በጣም ነው የማመሰግንሽ። በጣም እወድሻለሁ። ህይወት ለነገርሽ በቃ ያማረ ያላቀም እግዚአብሔር መልካም ነገርሽን ያድርግልሽ። ወደ ቀኝም ወደ ግራም ከመጥፎ ነገር እግዚአብሔር ከአራቱ ማዕዘን ሽፍን ያድርግልን። ያንቺንም የኛንም የሁሉንም እናቶች ልጆች እና የስደት ሀገር ቅርሳችን፣ የስደት ሀገር ዘመዳችን፣ ትርፋችን ናቸውና እግዚአብሔር አምላክ ከመጥፎ ነገር የሁላችንም ልጆች ይጠብቅልን፣ በልጅ ያስደስት። እግዚአብሔርን
አመስግኘው። እኔ አሁን በትልቋ ልጄ እርግጠኛ ሆኜ የማወራው 19 ዓመት ስለሆነች በጣም በሷ ደስተኛ ነኝ እና ትንሿ ገና ናት፣ ገና ነው። አቅጣጫ አይተን ነው ቆይ እና ልጅ የሆነ ቦታ ላይ ሲደርስ ማለት የሆነ የተስተካከለ ሲሆን ምን ያክል ለእናት ከሚሊየን ካለሽ ቁሳቁስ በላይ እንደሆነ ደስታውን ራሴ ስለማየው ነው። እና በቃ አልቻልኩም። ቤት አዘጋጅታ ለእኔ ነበረ ዋትሳፕ ላይ ቤቷን ጽድት አድርጋ የላከችልኝ ፖስታ ስላት እንዲያው ማማዬ ፊቴ ደስ እንዳለሽ አለችኝ። ፖስት አደረኩት ትናንትና የፖስት ወይ ልጄ እየዘፈነች አይቻለሁ እንዴ ላይክ አድርጌያለሁኝ እንዴ በጣም ጠንቅቃለች። ጎበዝ ጨዋ ልጅ ናት። እና ልልሽ የፈለግኩት እግዚአብሔር በልጆቻችን ያስደስተን። ንብረት ሀብት ይመጣል። አሜን ይመጣል። ይሄ ይኖረኝና ሌላ አልጠይቅም፣ ይሄ አንዴ በኖሬ ሌላ አልጠይቅም ብዬ ከተሳካልኝ በኋላ ሁሌ ጠይቄዋለሁ። እንደ ሰው በቃኝ የማይል ሰው የለም። እኔ እግዚአብሔር እንዲህ በኖሬ ሁለተኛ አልጠይቀውም ብዬ ከአንዴም 2-3 እያሳካልኝ መልሼ ጠይቀዋለሁ። ግን ልጅ ካለሽ ቁሳቁስ በላይ ነው። እግዚአብሔርን ልጅ በጣም ያስደስታል። አምኖ ለሰጠን ጌታ ክብር ምስጋና ይድረሰው። ልጅ ሲረዳሽ ምናምን ነው እውነታው። ደረሰችልሽ ደግሞ ጭኛዋ እኩያሽ ሆነችልሽ። እቅፍ አድርጋሽ የምትሄድ እኩያሽ ሆነችልሽ። አደገች በጣም። ለነገሩ እንላለን እንጂ የኔውም እኮ በቃ እንዲህ እያየኋቸው ነው ትልቅ የሚሆነው። እሷ ጋር አንገቷ ጋር እኮ ነው የለችም፣ ሄዳለች። ቅርጫ ኳስ ተጫዋች ነው ተጫዋች ከአንቺ ጋር እኔ ወደ አመሰግናለሁ ማለት ነው። መልካም ጊዜ። እሺ መልካም ጊዜ ይሆንልሽ የኔ ወድ። እሺ ወይ የቱ ጋር ነበረ? አለ እዚህ ጋር ነው ግን አገኘኋት። ወይዬ 200 ገብቼ ነው። ታብታብ አድርጉ። ትንሽ ላውራችሁ። በጣም ነው የማመሰግነው። ተጠቀምኩኝ፣ ጠቅሞኛል የምትሉኝ እህቶቼ እግዚአብሔር አምላክ ከዚህ በላይ ትልቅ ደረጃ ያድርሳችሁ። የድንግል ማርያም ልጅ የልጆቻችሁን ሰብል ያብላችሁ። ያላገባችሁ አግቡ፣ ትዳር ፈላጊ ከሆናችሁ። ያልወለዳችሁ ውለዱ። መቅዲ እንደ ቀልድ 45 ዓመት የኔ ጌታ እንደ ቀልድ 45 ዓመት አይሆነኝም። ከመድኃኔዓለም ጋራ ይሆነኛል። ግን 45 ዓመት ለምን 4 ዓመት መቆየት አለ። ከ4 ዓመት በኋላ እንደ ድንግል ማርያም ልጅ ይሞላኛል። ያኔ ደግሞ ልጄን የመጀመሪያ ልጄን እድራለሁኝ። የዛሬ 4 ዓመት 45 ዓመት ሲሞላኝ የቤተ ዘመዱ ይታያል ጉዱ። መቅድዬን ያላችሁ እስኪ እንያችሁ ቲያገርሽን ነው እዛው ሸዋ ነው ቲያገርሽን ነው እዛው ጅሩ ነው ብለን ቅውጥ እናደርገዋለን። አሁን ግን ለጊዜው 41 ነኝ የኔ ጌታ። እንደ ቀልድ ደግሞ አይደለም። ስንት ተራራ ወጣን፣ ስንት ቁልቁለት ወረድን። አሁን ልመርቃችሁ የድንግል ማርያም ልጆች፣ የድንግል ማርያም ልጅ ልዑል እግዚአብሔር የልጅነታችን አምላክ ከክፉ ነገር ይሰውራችሁ። ላላገባችሁ ባል ለምትፈልጉ ጥሩ ባል ይስጣችሁ። ጻርኩስ መንፈስ ጨካኝ፣ ጠጪ፣ ሰካራም፣ ሙደ ገዳዳ፣ ሙደ ጠማማ፣ ፋራ ሳይሆን የገባው መልክ ያለው ሳይሆን አስተሳሰብ ያለው፣ መልክ ያለው ሳይሆን ስራ ያለው፣ አስተሳሰብ ያለው፣ ጥሩ ስለ ምግባር ያለው የተባረከ ማህፀን ያፈራው እግዚአብሔር ባል ይስጣችሁ። ባልሰጥቷችሁ ልጅ ለሌላችሁ እግዚአብሔር የተባረከ ልጅ ይስጣችሁ። እናትና አባቱን የማይሳደብ፣ የማይገለምጥ፣ የማይጠጣ፣ ዱርዬ የማይሆን በቃ እንቅልፍ የማያሳጣ ልጅ፣ የተባረከ ልጅ፣ እግዚአብሔርን የሚፈራ፣ እናቱን የሚፈራ፣ ራሱን የሚወድ፣ ለማንነቱ ለክብሩ የሚጨነቅ የምትጨነቅ ልጅ ከዘመኑ ነገር በሙሉ ሰውሮ እግዚአብሔር ልጅ ለሌላችሁ የተባረከ ልጅ ቦርሳውን ይዞ ትምህርት ቤት የሚሄድ ጸሎት ስታረጉ ወንድ ወንድ ሆነብኝ ሴት ሴት ሆነብኝ ብቻ ማለት አይደለም። ቦርሳውን ይዞ ትምህርት ቤት የሚሄድ ልጅ ይስጣችሁ። ይኸው እንደዚህ አጥብተሹ በአመቱ ከላይሽ ላይ ውርድ የሚል በ2 አመቱ በ3 አመቱ ቦርሳውን ያዝ አድርጎ ትምህርት ቤት የሚሄድ ልጅ ይስጣችሁ። ጤነኛ ልጅ ይስጣችሁ ማለት ነው። ጤነኛ ልጅ ይስጣችሁ። እማዬ የሚል ጤነኛ ልጅ ይስጣችሁ።
ሀብት ለሌላችሁ ሀብት ይስጣችሁ፣ ብር ለሌላችሁ ብር ይስጣችሁ፣ ቀልብ ለሌላችሁ ቀልብ ይስጣችሁ፣ ጤና ለሌላችሁ ጤና ይስጣችሁ። እንደው ለወፈራችሁ ደግሞ እንደው የድንግል ማርያም ልጅ ልዑል እግዚአብሔር የሚወጋውንም የሚዋጣውንም ማስጥሎ ራሱ ሸንቀጥ ያርጋችሁ። አፒታይታችሁን ዝግት አድርጎ ሸንቀጥ ያርጋችሁ። እንደ ህዝብ እኮ አለቀ ዝም ብሎ መድኃኒት እየዋጠ መርፌ እየዋጠ በቃ ዝም ብሎ አፒታይታችሁን ዝግት ያድርገውና በቃ ዝም ብሎ ሸንቀጥ ያርጋችሁ። እንደው የመርፌን መንፈስ ወጋሁት፣ የመድኃኒትን ውጦ መክሳት መንፈስ ወጋሁት በኢየሱስ ክርስቶስ ስም። አፒታይትሽን ዝግት፣ ይሄ የለስላሳ መጠጥ እንዲያስጠላሽ፣ ኬክ እንዲያስጠላሽ አድርጎ እንደው ዝም ብሎ በተፈጥሮ ሸንቀጥ ያድርጋችሁ የድንግል ማርያም ልጅ። እንደው እህቶቼ ሁሉ ነንስቶፕ ይበላሉ ይወስዱላችኋል። ደግሞ ስሙ ብዛቱ 3-4 ስም ነው ያለው። ወጋሁት ይሄንን መንፈስ የማወፈር መንፈስ ወጋሁት። አሁን የዘንድሮ ሴጣን ደግሞ ዝም ብሎ ማወፈር ነው። ከዛ በኋላ እንትን የሚባለው ነው የተወጋሁት። ቤታ የተወጋችሁ እንትና የተወጋችሁ ይሄንን ነው እንትና የተወጋችሁ እንደው ሳባዬ ቴንኪዩ የኔ ቆንጆ እና በኢየሱስ ክርስቶስም ወጋሁት ይሄንን መንፈስ። ጥሩ አይደለም። አሁን አንዱ ዛሬ አፍንጫውን ተሰርቷል። ይሄ ምን አስቦ እንደሆነ አላውቅም። ኦስት አውሮፓዊ ነው፣ ከቱርክ ነው የመጣው። 7000 ዩሮ ከፈልኩ አለ። ሰው እንዴት እግዚአብሔር የሰራውን አፍንጫ ለማሳነስ 7000 ዩሮ ይከፍላል? 7000 ዩሮ አፍንጫውን ተጠምጥሟል። ዛሬ አንዱ የሥራ ባልደረባዬ ልጅ ትልቁ ልጇ 22 ዓመት 23 ዓመቱ 24 ዓመቱ ይሄ ተጠምጥሟል። ባለፈው ሰውነቱን መርፌ ተወግቶ ከስቶ ነው ብለው ይሄን አከለ ሙግግ ሰው እዚህ ጋር ጥንት ያወጣል። ሙግግ አልኳችሁ ብላ መርፌ ነው ሆነ ነገር ተመጦ ነው መርፌ ነው። አሁን ደግሞ አፍንጫውን እንዲህ ተጠምጥሟል። ምንድነው ወደክ ወይስ ኡንፋል ነው አደጋ ነው ለላ አይደለም። ሹነካይት ነው። አፍንጫዬን ተሰርቼ ነው ከቱርክ ነው የምመጣው 7000 ዩሮ ነው የከፈልኩት አለ። እሱም ባረገኝ 7000 ዩሮ ከፍያ አፍንጫዬን ላስተካክለው የድንግል ማርያም ልጅ የሰጠኝን እና ይሄንን መንፈስ ወጋሁት። ካንሰሩን በርትቶ ሰውን መግደል ቀጥሏል። ሰውን በርትቶ ካንሰር የሚያመጣውን ነገር ማድረግ ቀጥሏል። ይሄንን መንፈስ ወጋሁት። ራሳችሁን ተቀበሉ። በቃ ደግሞ ምስጥ ለሚበላው አረ ራሳችሁን ተቀበሉ። በኢየሱስ ክርስቶስ ራሳችሁን ተቀበሉ። የሀገሬ ልጆች አይበጅም፣ ጥሩ አይደለም። በራሳችሁ ቆንጆ ናችሁ። በራሳችን ቆንጆ ነን፣ እናምራለን። በተሰጠን ነገር አሚሯችን ነው ፈታ ማድረግ ያለብን። በተረፈ በጣም ነው የምወዳችሁ። እና ጤና ለሌላችሁ ጤና ይስጣችሁ፣ ልብ ለሌላችሁ ልብ ይስጣችሁ፣ ቀልብ ለሌላችሁ ቀልብ ይስጣችሁ፣ ፍቅር ለሌላችሁ ፍቅር ይስጣችሁ፣ ማስተዋል ለሌላችሁ ማስተዋል ይስጣችሁ፣ ቤት ለሌላችሁ ቤት ይስጣችሁ፣ ገንዘብ ለሌላችሁ ገንዘብ ይስጣችሁ፣ ከኃጢአት በስተቀር የተመኛችሁትን ሁሉ ይስጣችሁ። አንቺ ቆንጆ ስለሆንሽ ነው። ኧረ እኔ ምንም ብሆን እቀበለዋለሁ። አሁን አፍንጫ እንዲህ አርጌ ከዛ እዚህ ጋር ያለው ስጋ እንትን ይልና እንደዚህ ይላሉ። እንደዚህ ሆነው ከዛ እዚህ ጋር ቦቴክስ ያደርጉና 7000 ያምራል እኮ። ኦስት አውሮፓዊ እኮ ነው ልጁ። የሥራ ባልደረባዬ ኦስት አውሮፓዊ እኮ ናት። 7000 አወጣሁኝ። ቱርክ ነበርኩኝ። እዚህ ብሰራ ኖሮ ያው ነው አለኝ እና እንደው ኧረ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። የሀገሬ ልጆች እንደዛ እንዳታረጉ። ሰው ሁሉ በቃ ዝም ብሎ ያንዳንዶቹ እኮ አሮጊቶቹ ማለት አይናቸው እዚህ ላይ ወርቋል። ማርያምን ድሮ የተወጉት አይናቸው እዚህ ጋር ቁጭ ብሎ እንዲህ እኮ ያለ ነው አይናቸው። እግዚአብሔርን ነው የምላችሁ። ድሮ እዚህ ጋር የተወጉት ማለት ነው በጣም ሲያረጁ ማርያምን ነው የምላችሁ። እኔ የምኖርበት በጣም ሀብታሞች ጀርመኖች ያሉበት ናቸውና ሀብታሞች ደግሞ ሀብታቸውን ማሳየት የሚፈልጉት ይሄንን በመወጋት ነው። መቤቴን አሁን ትልልቆ ነው እንዲህ ሆኗል። ይሄ አይናቸው እንዲህ ሆኗል። በቃ ይሄ እዚህ ጋር የተወጉት ነገር የሆነ ጥልጥል ብሏል እዚህ ጋር እና በጣም ነው የምፈሩት። ይሄ ጥልጥል ብሎ ይሄ ራሱ ጥልጥል ብሎ በቃ ማለት በቁማቸው አሉ ነው የምትሉት እና እንደዛ አታድርጉ።
ኧረ ይሻላል ወይ ቂጥ ከፊት አለ ስራ ግን ከፊት ቂጥ አይሻልም? አይታችኋል? አሮጊቶቹን አይታችኋል? ቆይ አይታችኋል? አሮጊቶቹን የተወጉት ማነው? አሁን አርጅተው 70-80 የሆኑት 70-60 ዓመት የሆኑት እንዲህ ወርዷል እዚህ ገና አይናቸው እንዲህ ያለ ነው። እንዲህ ያሉ ናቸው። እንደዚህ እግዚአብሔር እንደዚህ ነው። እንደዚህ ያሉ ናቸው ሲያስፈሩ። እኔ በፊት አላውቅም ነበር። ቦቴክስ እኮ ፊታቸውን አስወጥረው እኮ ነው ሲያረጁ ያኮፈኩፋል። እዚህ ጋር ይወርቃል፣ እዚህ ጋር እንደዚህ ይወርቃል፣ እንደዚህ ይወርቃል። ጓደኛዬን ትንሽና ትልቅ ሰርተው አበላሿት። ይቅር ይበላችሁ መድኃኒዓለም። በሉ ደህና ደሩ። ወዳችኋለሁ። ሰፖርት ላደረጋችሁኝ አመሰግናለሁ። የጠቀማችሁ ለነገራችሁኝ አመሰግናለሁ። ቂጥም ያጣምማል። እንደው ቢያንስ እንደው በጅንስም ቢሆን ታቅፊዋለሽ ብዬ ነው ሜላትዬ። እንደው በጅንስም ቢሆን እንደምን ብለሽ ከፍ ካረግሽው ብዬ ነው። ፊትሽን በምን ከፍ ታረጊዋለሽ? ኧረ በጣም ነው የሚያስጠላው መቤቴን። እኔ እንደ ኢትዮጵያ ቢሆን ጀርመን ሀገር ማልከሰስ በጣም እሽትራፈ ቅጣቱ ትልቅ ባይሆን ማለት ነው። አንዷን በድብቅ ቀርጬ ባሳያችሁ ይሄ ተወክተው ከዛ ያረጁ ማለት ነው። እንዴት ነው ድሮ ተወክተው ማለት ነው። ከ10 ዓመት በፊት ወይ ከ20 ዓመት በፊት 50ዎቹ እያሉ ላለ ማርጀት ብለው ተወክተው አሁን የሆነ እድሜ ላይ ሲደርሱ እንዲህ ያለ ነው። እዚህ ጋር ወርዷል። ማርያም ጉንጩ እዚህ ጋር ጥልጥል ብሏልና አይናቸው እንዲህ ያለ ነው። $7,000 ነበር አሁን ቀንሷል። በሉ ቻው። ትክክል አይደለም። ስፖርት እንስራ እየሰራው እንዴ ወይስ ይሻላል እንዴ? $7,000 ከተወጣ ቤት አሪፍ የሆነ ኮች ነው ምናምን ቀጥረሽ ቆንጆ ለቅርጽ የሚሆን ስፖርት መስራት አይሻልም? ምን ያላቅም የሀገሬ ልጆች በቃ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይስጥልኝ ባይ